ሰላም ጤና ይስጥልን ውድ የአዲስ 24 ወዳጆች፣ በዛሬ ዜናዎቻችን የዲያቆን ዳንኤል ክብረት አዲስ ሹመት፣ ሁለት ባልና ሚስት ከ20 ዓመታት ወንድምና እህት መሆናቸው ታውቋል። ስለዚህ ዝርዝር መረጃ እነግራችኋለን። በትግራይ ያለው የቀለጠ የእርስ በርስ ጦርነት በተመለከተም እንዲሁም በቲክቶክ መንደር የምናውቃት ሕፃን ብሌን በተመለከተ አዲስ አስደንጋጭ መረጃ ደርሶናል። እሱንም ወደ እናንተ እናደርሳለን። ግብጽ በጎረቤት ሀገር ሱዳን ጦርነት በቀጥታ እየተሳተፈች ስለመሆኑ ዝርዝር ይዘር ቀርበናል። የተከበራችሁ የአዲስ 24 ወዳጆች እስከ መጨረሻ ዜናችን ተከታተሉን። ሌሎች ዜናዎች እንዲደርሷችሁ ደግሞ ቻናላችንን ላይክ፣ ሼር እና ሳብስክራይብ አድርጉ። ወደ ቀዳሚው ዜናችን አለፍን። ሁለት ጥንዶች ለ20 ዓመታት ያክል በትዳር ከኖሩ በኋላ የአንድ እናት ልጅ መሆናቸውን መረዳታቸውን አነጋጋሪ ሆኗል። አድሪያናና ሊዮናርዶ የተባሉት ጥንዶች ከእናታቸው ጋር በልጅነታቸው የተለያዩ ሲሆን እናታቸው ማን እንደሆነች አያውቁም ነበር። ጥንዶቹ የእናታቸው ስም ማሪያ እንደሚባል ቢያውቁም ጉዳዩ የስም መመሳሰል እንደሆነ አድርገው ቆጥረውት ነበረ። አድሪያናና ሊዮናርዶ ወላጅ እናታቸው ለማፈላለግ ወደ አንድ ሬዲዮ ጣቢያ ጎራ ካሉ በኋላ ነው ያልጠበቁት ነገር የተከሰተው። ጥንዶቹ የተጠፋፉ ቤተሰቦችን በሚያገናኝ ሬዲዮ ጣቢያ ላይ እናታቸውን ለማፈላለግ ያመለከቱ ሲሆን ከቆይታ በኋላ ያገኙት ምላሽ ግን አስደንጋጭ ሆኖ አግኝተውታል። ጥንዶቹ ለ20 ዓመታት በየፊናቸው ሲፈልጓት የነበረችው እናታቸው አንድ ሰው ሆና ተገኝታለች። አድሪያናና ሊዮናርዶ ከተለያየ አባት በመወለዳቸውና ከእናታቸው ጋር በልጅነታቸው በመለያየታቸው ነው የአንድ እናት ልጆች ወንድምና እህት መሆናቸው ሳያውቁ የተጋቡት። ለ20 ዓመታት ገደማ በትዳር የኖሩት እና የአንዲት ሴት ልጅ ወላጅ የሆኑት ብራዚላውያኑ አድሪያናና ሊዮናርዶ ከክስተቱ በኋላ ስለ ትዳራቸው ሲጠየቁም እናታቸውን እንደማይወቅሱና በትዳራቸው እንደሚቀጥሉ አስታውቀዋል። ጥንዶቹ ከህብረተሰቡ ውግዘት እንደሚደርስባቸው ቢረዱም አብረው ለመኖር መወሰናቸው ግን በይፋ ተናግረዋል። በቲክቶክ መንደር የምናውቃት የ8 ዓመቷ ሕፃን ብሌን አሸናፊ ከተወለደች ጀምሮ እንደ እኩዮቿ መቦረቅ መጫወትም ሆነ መማር አልታደለችም። ይባስ ብሎ ላለፉት 8 ዓመታት በአልጋ ላይ ሆና በጭንቅላት ውስጥ ፈሳሽ እና በሚያንቀጠቅጥ ህመም እየተሰቃየች ትገኛለች። መናገር አትችልም፣ መቆምም ሆነ መቀመጥ አትችልም። ራበኝ ጠማኝ ብላ ፍላጎቷን መግለጽ አትችልም። እንክብካቤዋ ሁሉ በዳይፐር ነው። አባቷ አቶ አሸናፊ በመንገድ ጽዳት ስራ እየተደራደረ ልጁ በብቸኝነት ሲያስታምም ቆይቷል ተብሏል። የዘውዲቱ ሆስፒታል መታሰቢያ የዶክተሮች ቦርድ ሕፃን ብሌን በአስቸኳይ ወደ ውጭ ሀገር ሄዳ ከታከመች የመዳን ተስፋ እንዳላት ወስነዋል። ለዚህም የሕክምና ጉዞ 3 ሚሊዮን ብር ወይም $20,000 ገደማ ያስፈልጋል ተብሏል። የአባቷ የአቅም ከእጅ ወደ አፍ በመሆኑ ዛሬ አሁን የሁላችንም እገዛ ይፈልጋል ተብሏል። የሕፃን ብሌን ህመም የሚያመው ሁሉ አቅሙ የፈቀደውን በማድረግ ከጎኗ ይቁም ተብሏል። በኢትዮጵያ ንግድ ባንክ ሲቢኢ 11056783214 አሸናፊ አሰፋ። ለበለጠ መረጃም ከአባቷ ጋር ለመነጋገር በስክሪኑ ላይ በምታዩት ቁጥር ማግኘት ትችላላችሁ። አንድ ሰው ብቻውን 3 ሚሊዮን ብር ላያገኝ ይችላል። ሁላችንም ግን ያለንን ካዋጣን ብሌንን ከህመም መታደግ ይቻላል ተብለዋል። በመረጃው በጸሎትም ሆነ ይህንን መልእክት ሼር በማድረግም መተባበር ያስፈልጋል። የህዝብ ተወካዮች ምክር ቤት የዲያቆን ዳንኤል ክብረትን የኢቢሲ ቦርድ ሰብሳቢነት ሹመት አጽድቋል። የህዝብ ተወካዮች ምክር ቤት በዛሬው ዕለት ባካሄደው መደበኛ ስብሰባ የኢትዮጵያ ብሮድካስቲንግ ኮርፖሬት ወይም ኢቢሲ የስራ አመራር ቦርድ ሰብሳቢ በመሆን እንዲያገለግሉ በጠቅላይ ሚኒስትር ዶክተር አብይ አህመድ የቀረበላቸው የዲያቆን ዳንኤል ክብረትን ሹመት መርምሮ አጽድቋል። በአሁኑ ወቅት የጠቅላይ ሚኒስትሩ የማህበራዊ ዘርፍ አማካሪ ሚኒስትር ሆነው እያገለግሉ የሚገኙት ዲያቆን ዳንኤል ክብረት በቦርድ ሰብሳቢነት የተተኩት የቀድሞውን ሰብሳቢ አምባሳደር ለገሰ ቱሉን ነው። አምባሳደር ለገሰ ቱሉ በአሁኑ ወቅት በጅቡቲ የኢትዮጵያ ባለሙሉ ስልጣን አምባሳደር ሆነው በማገልገል ላይ የሚገኙ ሲሆን ምክር ቤቱም በእርሳቸው ምትክ የተለያዩ መገናኛ ብዙሃን በቦርድ አባልነትና በሰብሳቢነት ሰፊ ልምድ ያላቸው የዲያቆን ዳንኤልን መርጠዋል። ምክር ቤቱ የስብሰባን ሹመት ከማጽደቅ በተጨማሪ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን 6 አዲስና 3 ነባር የቦርድ አባላት ሹመትን አጽድቋል። ይህ አዲስ አደረጃጀት የኮርፖሬሽኑ ተልዕኮ በላቀ ሁኔታ ለማስፈጸም የሚያስችል መሆኑ ተገልጿል። ሌላው ወደ ትግራይ ስንሄድ የሁለቱ የትግራይ ኃይሎች ውጊያ እንደ
እንደቀጠለ ነው። በራያ ቀጠና በሁለቱም የትግራይ ኃይሎች መካከል የሚደረገው ውጊያ መቀጠሉ ተሰምቷል። በአፋር በሐራ መሬት የሚንቀሳቀሱት የትግራይ ሰላም ኃይል ታጣቂዎች በቲዲኤፍ ጋር በተለያዩ ስፍራዎች እየተዋጉ ነው። በትላንትናው ዕለት ሁለቱ ኃይሎች በዛታ ወረዳ ለሰዓታት የዘለቀው ውጊያ ማድረጋቸው የተሰማ ሲሆን የዚህ ግንባር ውጊያ ዓላማ የኮረም አላማጣ ዋናውን መንገድ ለመቁረጥና ለመቆጣጠር እንደሆነ ታውቋል። በራያ በኩል በአፋር አዋሳኝ አካባቢዎች የተቀሰቀሰው ግጭት ከትላንት ጀምሮ ተባብሶ መቀጠሉን ተከትሎ በአካባቢው ማህበረሰብ ደህንነት ላይ አደጋ መደቀኑ ተገልጿል። እንደ ጨርጨር ባሉ የራያ አካባቢዎች ከሁለት ቀን በፊት የጀመረው በከባድ መሳሪያ የተደገፈ ውጊያ በማህበረሰቡ ላይ ከፍተኛ ጫና እየፈጠረ ነው ተብለዋል። የህወሓት ታጣቂ ኃይል አፋር ክልል የመሸገውን የትግራይ ሰላም ኃይል ለመውጋት ወደ ክልሉ ዘልቆ መግባቱ ተሰምቷል። በዚህም የአፋር ክልል የጸጥታ ኃይሎች ለህወሓት ኃይሎች ምላሽ ሰጥተው በከባድ መሳሪያ የተደገፈ ውጊያ እየተካሄደ ነው። በአፋር ክልል ያሉ ወረዳ ውስጥ ከትላንት በስቲያ ጥር 26 2018 ዓ.ም በትግራይ ሰላም ኃይልና የአፋር ጸጥታ ኃይሎች በአንድ ወገን ሆነው ከህወሓት ጋር ውጊያ ሲያደርጉ ውሏል። አንድ ጨርጨር፣ ኮረም፣ ኦፍላና መሆን ያሉ የራያ አካባቢዎች ላይ የከባድ መሳሪያ ድምፅ እንደሚሰማ ነዋሪዎች ጠቁመዋል። ህወሓት በአፋርና አማራ አዋሳኝ አካባቢዎች በከፈተው ጥቃት ተከትሎ ከአንድ ሳምንት በላይ የዘለቀ ግጭት በተለያዩ አካባቢዎች ተከስተዋል። በጠለምት በኩል ግጭቱ በአንድ ሳምንቱ ጊዜ ረገብ ያለ ቢሆንም በአፋር በኩል ያለው ተባብሶ መቀጠሉን የአካባቢው ምንጮች ተናግረዋል። ሌላው ግብጽ በሱዳን የእርስ በርስ ጦርነት ውስጥ በድሮን ጥቃት በቀጥታ እየተሳተፈች መሆኑ ተገልጿል። ግብጽ በምዕራባዊ በረሃ በሚስጢር በገነባችው ወታደራዊ የአውሮፕላን ማረፊያ አማካኝነት በሱዳን የእርስ በርስ ጦርነት ውስጥ በቀጥታ መሳተፍ መጀመሯን የኒውዮርክ ታይምስ የምርመራ ዘገባ ይፋ አደረገ። ዘገባው የሳተላይት ምስሎችን፣ የበረራ መረጃዎችና ምዕራባውያን ዲፕሎማቶችን ዋቢ በማድረግ እንደገለጸው የግብጽ ጦር ባለፉት 6 ወራት በሱዳን የፈጥኖ ደራሽ ኃይሎች ላይ የድሮን ጥቃቶችን ሲሰነዝር መቆየቱ ያመለክታል። ጥቃቶቹ የሚነሱት በግብጽና ሱዳን ድንበር አቅራቢያ በሚገኘው ምስራቅ ኦዌናት የግብርና ፕሮጀክት ውስጥ ተሸሽጎ ከሚገኝ ወታደራዊ ጣቢያ ነው። ጣቢያው ሲታይ ሲቪል ቢመስልም የሳተላይት ምስሎች ግን ሁለተኛው የአውሮፕላን ማኮብኮቢያ 17 ያህል የአውሮፕላን ማቆሚያዎችና ዘመናዊ የሳተላይት መገናኛ ዘዴዎች መገንባታቸው ያሳያሉ ተብለዋል። እንደ ዘገባ መረጃ ከሆነ የድሮን ጥቃቶቹ በሱዳን ግዛት ውስጥ የሚገኙ የፈጥኖ ደራሽ ኃይሎች ይዞታዎችን ኢላማ ያደረጉ ሲሆን ይህም ቀደም ሲል በርካታ የውጭ ኃይሎችን በሳበው ግጭት ላይ አዲስ ገጽታ አክሎታል። በ10 ሺዎች የሚቆጠሩ ሰዎችን ለህልፈት የዳረገውና 12 ሚሊዮን የሚሆን ህዝብን ያፈናቀለው የሱዳን የእርስ በርስ ጦርነት ከጊዜ ወደ ጊዜ በቀጣናዊና ዓለም አቀፋዊ ባላንጣነት በሚነዳ ዘመናዊ የድሮን ውጊያ እየተለየ መጥቷል። የተከበራችሁ የአዲስ 24 ወዳጆች ዜናዎቻችን እነዚህ ይመስሉ ነበረ። ሌሎች ፕሮግራሞቻችን እንዲደርሷችሁ ደግሞ ቻናላችንን ላይክ፣ ሼር እና ሳብስክራይብ በማድረግ ተባበሩን። መልካም ጊዜ